ወደ እለቱ ምናልባት የሳምንቱ ያመቱ ጽያፍ ቋንቋ የሚባለው ቅማል የሚባለው ቋንቋ ተናግሯል። አጌና እንኳን አሉ አንድ ልጅ ሲነግረኝ እኮ በእውነት አጌና ልብ ገዛ እኮ አብይ የተናገረውን ቋንቋ እሱ ኤዲት አድርጎ ቅማል የሚለውን ጠላቶቻችንን እናራግፋለን ብሎ ዜና እኮ ሰራ አለኝ። የምሬ ነው። እኔ አልሰማሁትም። አንድ ኃላፊነት ወስጄ ያልናገረው ስላልሰማሁት ነው። ግን ልጁ በእውነት ሲሳይ እንኳን ልብ አድርጎ ከአብይ ተሽሎ እንደ ቅማል ጠላቶቻችን እንደ ቅማል እናራግፈዋለን ብሎ አብይ ቀፋፊ የሆነ ቋንቋ ስለተጠቀመ ጠላቶቻችንን እናራግፋለን ብሎ ጠቅላይ ሚኒስትሩ ብሎ እንደ ቅማል የሚለው ከታደረገው አለ። እውነት እንደዚህ እኮ እንደዚህ ጥሩ ልብ አለው ማለት ነው። ከአብይ የተሻለ እንትን አለው ማለት ነው። ስብዕና ይሄ ሰውዬ ስብዕና የለው። አብይ አህመድ 7-8 ዓመት ያራገፈው ጠላት የለም በኢትዮጵያ። ያራገፈው ህዝብ አለ፣ የጨፈጨፈው ህዝብ አለ፣ ዛሬም ድረስ የሚጨፈጭፈው ህዝብ አለ። ዛሬም ድረስ የገደለው የጨፈጨፈው ያስጨፈጨፈው ወራሮችን አስገብቶ ያስጨፈጨፈው ሉዓላዊነትን ጥሶ አስጥሶ በፍጹም ዓለም በሙሉ አስገርሞ ያስጨፈጨፈው ያራገፈው ህዝብ አለ። 1 ሚሊዮን ትግራይ ህዝብ አራግፏል፣ ጨርሷል። ያራገፈው ጠላት ግን የለም። ማን አለ? ደብረጽዮን አራገፈው? ጌታቸው ረዳን አራገፈው? አላራገፈው። ጌታቸው ረዳ አሁን ከማን ጋር ያማው እንደሚል እናውቃለን። እኔ አውቃለሁ። ብነግረው አይሰማም። አሁን ጌታቸው ሆን ብሎ እኮ ነው ከአብይ ጋር ላጣላ እኮ ነው ይላል። እንደዛ ይላል። ከደመቀ ዘውዱ ጋር ምን እንደሚለው ከደመቀ ጋር ምን እንደሚባባሉ እኔ አውቃለሁ። የባህር ዳር ሰዎችም እንዳላቸው አውቃለሁ። ምን አንተ እኮ ያሰደብከኝ ነው ይሄ ሰው አንድ በለው እንጂ በየታባካ አንተንም እኮ አይደል እኔን እኮ ጉድ አድርጎኛል እኮ ደመቀ ዘውዱ ጉድ አድርጎኛል፣ ገዳይ ነህ ብሎኛል ለንደን ሄዶ እኔም እኮ ጉድ አድርጎኛል፣ ጉድ አበላሽቶኛል እኮ አዋርዶኛል፣ በዓለም ሚዲያ እኮ ጉድ አድርጎኛል ይላቸዋል። ለኢትዮጵያ ጀነራሎች እንደዛ ይላቸዋል። የኢትዮጵያ ጀነራሎች እንደዛ ነው ያላቸው። ደመቀም ኮምፕሌን አድርጓል ተብሏል። ማለት እንደዚህ አዋረድከን ነው ጌታቸው አዋረደን ነኝ በዓለም ሚዲያ ላይ እንደዚህ አድርጎ ለሰላም እየሰራን እዚህ አብረን ሰባ እየተሰበሰብ ግን በዓለም አዋረደኝ ይላሉ። አዲስ አበባ የሆነ ጀነራሎች ነገረን ያሉ። ለዚህ ነው ይሄ ሰውዬ አብይና ጌታቸውን አላራገፈው፣ ቲፒኤልኤፍን አላራገፈው። ጠላት የሚባል አሁን ማን ነው ያራገፈው? ፋኖን አላራገፈው። ፋኖ ዝም ለህዝብ ድሮ ትጨፈጭፋለህ። ፋኖ የሚባል አላሸነፍክም። አፍሪካ ህብረት ማስረሻ ጋር ተደራደረ ስትል ከግለሰብ ጋር የተደራደርከው ምንም ለውጥ መሰረታዊ ለውጥ አማራ ክልል ለማምጣት አትችልም። መሮን አላስወገድከው። ግብጽ የምትለው ሻዕቢያ ብትለው ኤርትራ ብትለው ምንም ማድረግ አትችልም። እንደ ቅማል ያራገፍከው ጠላት የለም። ለወደፊቱ አንተ የምታራግፈው ጠላት የለም። እኔ እስከዛ ድረስ የምነግርህ ይሄ ግን ተመልካቾች ቋንቋ አጠቃቀም እንደ ሀገር እንደ መሪ ማለት ነው። ሰው የሚያውቀውን ነው እንደ አብነት የሚያነሳው። እኔም አላውቀው ናሳ ሄጄ የማላውቀው የናሳ ቴክኖሎጂ ወይ ከሙያ ውጭ የሆነ ዕውቀት የሚጠይቅ እንደ አብነት አላነሳም። በቅማል አድጎ የቅማል ነገር ትራውማታይዝድ ያደረገው ሰው እንደ ቅማል እያለ ቢናገር ችግር የለውም። ምንም በቃ እሱ ነው ተሞክሮ እሱ ነው። አንዲት ልጅ የድሮ የሰማሁት ነው አንድ ጓደኛዬ ነገረኝ ነው። እና ወይፈን በስንት ዓመት ነው የሚቀጠቀጠው ብለን ጠየቅናት አለ። አዲስ አበባ ያደገች ልጅ ነች። የምር አዲስ አበባ ያደገች ምንም ገጠርም ኤክስፒሪየንስ የሌላት አዲስ አበባ ወይፈን ምንድነው አለችናል። መቀጥቀጥስ ምንድነው? ለምንድነው የሚቀጠቀጠው ብላ 3 ጥያቄ አድራርባ ወዲያው አቀጣጥላ ጠየቀችናል። እንዴ ከዛ 3 ወሳኝ ጥያቄ ናቸው። አንደኛ ወይፈን ምንድነው? ለካ እሷ የሚመለከታት አይደለም ይሄ ነገር። ወይፈን ለከተማ ልጅ ምንድነው ወይፈን የሚያውቀው ነገር የለም። ከዛስ መቀጥቀጥስ ምንድነው? ለምንድነው የሚቀጠቀጠው? መሰረታዊ ጥያቄ ይሄ ልጅ ትክክለኛ ጥያቄ አልጠየቅኳትም ማለት ለዛ ነው። አዲስ አበባ ለሀብታም ልጅ እንደ ቅማል እናራግፈዋለን ዳዲ ምንድነው ቅማል ማራገፍ ምን ማለት ነው የሚለው ማለት ደህና ህይወት ውስጥ የሚኖር ሰው እንደዛ ማለት በድህነት ያደገ ሰው በምናምን ነው። ሁሉም አብዛኛው ኢትዮጵያ ህዝብ ቅማል በልቶት ያደገ ነው። ምንም ጥርጥር የለውም ሁላችን። ግን በዚህ ዘመን
በርካታ urbanization ባለበት እና ብዙ እንትን ባለበት ጊዜ ደግሞ የሀገር ጠቅላይ ሚኒስትር ጠላቶቻችን እንደቅማል እናራግፋለን ምናምን ሲል በጣም የመጨረሻው የወታደር ቋንቋ ተራ የወታደር ቋንቋ ምንም አቅም የለውም ለዛው ትናገረው ዋጋ የለውም በፉከራ የሆነ እንትን አይሰበርም ፎክረ ረገራው ብለ ምሽግ አትበጥስም ይበጥሳል እንጂ ምሽግ ውስጥ ሆኖ ቀና ስትል ነው የሚበጥስ እንጂ ረጎራው ስላልክ ምሽግ አትበጥስም ይሄ ቋንቋ ደግሞ ባዳዎች ምናምን ሲል እንዴ ሰው ባንዳ ምንድን ቢባል ሞሬ ባንዳን ትርጉም የሚያውቀው ራሱ ባንዳ የነበረ ሰው ነው ባንዳነትን ፕራክቲስ ያደረገ ኤክሰርሳይዝ ያደረገ ነው ባንዳ የሚያውቀው ለምሳሌ ጠቅላይ ሚኒስትሩ ነው ያለው ከጠቅላይ ሚኒስትሩ በላይ ባንዳነት የመጀረሻ ባንዳነት ጥግ ያሳየማል ነው በኢትዮጵያ ምድር ላይ ያለ አንደኛ ቶፕ የሀገሪቱ ቶፕ የኢንሳ አለቃ ሆኖ ቶፕ እንካ ብሎ የኢትዮጵያን ሚስጥር እንካ ያዘው የብሔራዊ ባንክ ሚስጥር እንካ ያዘው የንግድ ባንክ ሚስጥር የኢትዮጵያ ፋይናንሻል ሲስተም ሚስጥር እንካ ያዘው የኢትዮጵያ ኢንተለጀንስ ሙሉ እንካ ያዘው ተብሎ የተሰጠው ሰው አሾልኮ በኢሜል ወደዚህ አሾልኮ በዚህ በኢሜል ድሮ ዋትስአፕ ሲግናል ቴሌግራም አልነበረም ድሮ አንድ ጓደኛዬ ሲነግረኝ ነው ከአብይ ጋር ኮሙኒኬት ሲያደርጉ የነበሩት በኢሜል ነው እና ኢሜልም የሆነ ነገር አለው ኢሜልም ኢንተርሰፕት ያደርግ ነበር የፒአርኤፍ መንግስት ኢሜሎችን ያገኝ ነበር እሱ ግን የሆነ ሲስተም ይጠቀማል በኢሜል ነበር ኮሙኒኬት የሚያደርገው ከውጭ ጋር ትልቅ ስልጣን ተቀምጦ ማዕከላዊ ኮሚቴ ኢህአዴግ ሆኖ ውጭ ሲወጣም ያው የምታውቁት ነው አሜሪካ ሲወጣ ዘና ብሎ መደወል ነው በነፃነት በኢትዮ ቴሌኮም ማያልፈው በሁሉም ነገር ኢቭን በኖርማል ቴሌፎን እየደወለ ሁሉም ሳረግ የነበረ መረጃ ሳልፎ ሲሰጥ ነበረ ሰው ነው ይሄ ወንበር አንድ ወንበር ስለያዝክ ሌላውን ታብጠለጥላለህ አንተ ግን ኦሬዲ ስልጣን አለ ለትግል ነው ይሄ ሳደርገው የነበረው እኮ ለትግል ነው አገሬን አልሸጥኩም የአገሬን ህልውና አሳልፌ አልሰጠውም የአገር ህልውና ከስልጣን ጋር የሚገናኝ አይደለም ናሽናል ኢንተረስት ማለት አብይ ኖረ አልኖረ የኢትዮጵያ ኢንተረስት የሚቀጥል ማለት ነው የኢትዮጵያ ኢንተረስት ነው በግለሰብ ስም በፓርቲ ስም በአገዛዝ ስም የሚጠቀስ አይደለም የሀገር ኢንተረስት ማለት አገዛዞች ይሄዳሉ የሀገር ኢንተረስት ግን ይቆያል ይኖራል ይቀጥላል ነው እኔ ያኔ አይደለም ትግል ላይ ነበርኩ ይላል ትግልና የሀገር ኢንተረስት አሳልፎ መስጠት ለየብቻ ነው ትግልና ሉዓላዊነት አሳልፎ የሀገርን ህዝብ መጨፍጨፍ ለየብቻ ነው ጥሩ ነገር ኮምፓይል አድርጌላቸው ለተመልካቾች ስለ የብሔር ብሔረሰቦች ቀንና የቅማል እናራግፋለን ያሉበትን እና ባንዳ እያለ የሚሳደባቸው ከአንደበቱ ሲሆን ጥሩ ነው ተመልካቾች አብራችሁን ቆዩ ተመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው ብዙ ክር ግን የማይበጠስ ገመድ ነው ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን መከባበርን በጋራ መቆምን ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻት ተመልካቾች የአብይን ፈገግታ እና እጁን ማርጎ እንደዚህ ሲያደርግበት ምናምን ያለውና ፈገግታው የፋሻል ኤክስፕሬሽኑ ምናምን ይሄ እጁ ሲያጨበጭ ምናምን ትንሽ እናርገው ይሄን በደንብ እንየው በደንብ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን
ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። አሁን የኢትዮጵያ መከላከያ ሰራዊት የሞላው የማን ነው? የት አካባቢ ነው? እንደ ጉድ የወታደር አምራች እየሆነ ያለ እንትን እኮ አለ እኮ አካባቢ አለ እኮ በኢትዮጵያ ኦሮሚያ። አሁን አብዛኛው መከላከያ በማን ነው? በደቡብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሲዳማም ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ በሱ ነው እየሞላ ያለ እና የኦሮሞ ህዝብ ነው ወጣት እየላከ ያለ። የኦሮሞ ምክንያት አለ። ሞቱማ ኦሮሞ መንግስት ሊፈነገል ነው፣ ሰሜኖች መጡብህ ምናምን መጡብህ እና ጠብ እያሉ ያስገቡታል። ወጣት አማራ ክልል ቀንሷል። ሲግኒፊካንት የሆነ ለውጥ አምጥቷል። ወደ ፋኖ የሚገባው እንጂ ወደ መከላከያ የሚቀጠል የለም። አሁን ተሸውዶ የማይቀጠለው የለም እያልኩኝ አይደለም፣ ግን ሲግኒፊካንት ለውጥ አለው አማራ ክልል። በገፍ እየገባ ያለው መከላከያ ግን ቢያንስ ሪላቲቭሊ እያልኩኝ ነው። እየታፈሰም ቢሆን ቀደም ብዬ ያሳየኋችሁ እየታፈሰ ነው። እባካችሁ አድኑን የሚሉት እነዚህ ታፍሰው ወታደራዊ ጉዳይ ያሉት እነዚህ ወደ እየታፈሱ ያሉት እነዚህ አይነት በግድ ቢሆን ማለት ነው። በግድ የሚቻልበት ነው የማይቻልበት። አሁን ትግራይ በግድ ወደ መከላከያ ወደ ኢትዮጵያ ይችላል ነው ወይ? አማራ ክልል በግድ እኮ የለም እኮ። ቢያንስ ደሞዝ ይሰጥሃል፣ ፓይለት ትሆናለህ፣ ሐኪም ትሆናለህ ተብሎ የሚገቡ ይሆናል። በግድ በሚሊሻ እየታፈሰ ያለው ግን አካባቢ አለ እና ባዳ መለስበታል። ይሄን ጉዳይ ከዚህ ጋር ተያይዞ መነገር ያለበት አለ። ተመልካቾች የህወሓት መልእክት ትንሽና የህወሓት ዛሬ የብሔር ብሔረሰቦች ቀን ነው። የብሔር ብሔረሰቦች ቀን ሆኖ ግን ትግራይ ዋና ደማቅ ነበር። መቀሌ ዩኒቨርሲቲ ሪሰርች ምናምን እንትን ያደርጋል። ትግራይ በየቦታው የብሔር ብሔረሰብ ቀን ተብሎ የሆነ ስቴዲየም ሴሌብሬት ይደረጋል። ኤኒዌይ ለየት ኢትዮጵያ ጠቅላላ የነበረው ነው። አሁን አዘጋጅ ከሆነ ደግሞ አዘጋጅ ነው። ፍንክች ብሎ ነገር የለም። የፌዴሬሽን ምክር ቤት በጀት ይበጀታል፣ ያዘጋጃል በሮቴሽን ማለት ነው። ትግራይ የዚህ የብሔር ብሔረሰብ ቀን አቀንቃኝ ትልቁ ክልል እንደ ህዝብም ትልቅ ድጋፍ የነበረው መስዋዕትነት የከፈልኩበት ነው። ለዚህ ህገ መንግስት ሲባል ልጆች ገብሬበታለሁ ብሎ የሚያስብ የትግራይ ህዝብ አሁን ዞር ብሎ የሚያውቀው ነገር የለም። ትልቁ የዚህ አቀንቃኝ ፖለቲካ ፓርቲ የሚያውቀው ነገር የለም። የራሱ ጉዳይ ነው ያዋለው። መግለጫ ሲያወጣ ነው ያዋለው። መግለጫ ሌላ ጦርነት እየመጣብኝ ነው፣ አሁን የፕሪቶሪያ ሰላም ስምምነት እየፈረሰ ነው፣ ዓለም አቀፍ ህብረተሰብ ሆይ ይሄን ቶሎ አቁመው እያለ ሲያስጠነቅቅ ነው ያዋለው። የኢትዮጵያ ብሔር ብሔረሰብ ነኝ የተባለው ደግሞ ሆሳዕና ቀይ ባህር ይመለከተኛል ሲለዋል። ለማንኛውም የዓለም አቀፍ ህብረተሰብ ትንሽ ድምፅ ላሰማችሁ በድምፅና ዳግም ከየንሳዕርር ህዝቢ ትግራይ ንምስኳን ዝግበር ዘሎ እዩ። ማሕበረሰብ ዓለም ክግንዘቦ ዝግባእ ስምምዕ ፕሪቶሪያ ብሰንኪ መንግስቲ ኢትዮጵያ ካብ እዋን ናብ እዋን ህልውንኡ ኣብ ሓደጋ ይኣቱ ከም ዘሎ እዩ። ስምምዕ ፕሪቶሪያ ክፍፀም ማሕበረሰብ ዓለም ብፍላይ ድማ ኣደራደርቲ ሃገራትን ፓነል ሕብረት አፍሪካን ጽዕንቶ ብዘይምፍጣሮም መንግስቲ ኢትዮጵያ እቲ ስምምዕ ንኽጥሕስ ምቹው ኩነታት ፈጢሩሉ ኣሎ። ድሌት ህዝቢ ትግራይን ህወሓትን ሉዓላዊ መሬት ትግራይ ተመሊሱ ኣብ ትሕቲ ጸላኢ ዝነብር ህዝብና ሓራ ብምውፃእ ኣብ ስደትን ውሽጢ ዓድን ኣብ ማእኸላት መዕቆቢ ዝርከብ ህዝብና ናብ መረበቱ ክምለስ ተሓታትነት ፈጸምቲ ጀኖሳይድ ክረጋገጽ ህዝብና ክከሓስን ዳግመ ህንፀት ክጅመርን ኢሉ እውን እቲ ዘላቒ ስምምዕ ምቁራጽ ተኽሲ ናብ ዘላቒ ስምምዕ ሰላም ክሰጋገር ምግባር እዩ። እንግዲህ የህወሓት መግለጫ የዛሬ ሳምንታዊ መግለጫ ላይ ዛሬ በልዩ ሁኔታ መቀሌ የነበረው ስብሰባ ከዛ ውጭ ማለት ነው የዓለም አቀፍ ህብረተሰብ የፕሪቶሪያ ሰላም ስምምነትን ከመፍረስ ለማዳን መረባረብ ያለበት ሰዓት አሁን ነው ይላል። የትግራይ ህልውና ለማጥፋት ያቀደው ፕሮጀክት አጠናክሮ ቀጥሎበታል አገዛዙ ይላል። የፌዴራል መንግስት ማለት ነው። ሽብር ላይ የተሰማሩ ባንዳዎች እያሰማረብኝ ነው ይላል። በአፋር ያደራጃቸው ሽፍቶች በኩል ይሄ ሽብር ስራ እየተፈጸመ ነው ይላል። ሰሞኑ በርካታ የቦምብ ፍንዳታዎች ሲያደርግ ነበር፣ ትግራይ ሲፈጽም ነበር። የሶሻል ሚዲያ ሰራዊት የሚባል አሰማርቶ የሽብርተኝነት ተግባር እየፈጸመ ነው፣ ህዝብን የሚያሸብሩ ሰዎችም ጭምር ቀጥሮ እያሰራ ነው ይላል። የትግራይ በጀት በማቋረጥ ስምምነቱ እየጣሰ ነው ይላል። የትግራይ ተቋማት የሆኑ የትምህርት ፋይናንስን ዘግቷል ይላል። አፍሪካ ህብረትና ሌሎች አደራዳሪ አካላት ተጽዕኖ መፍጠር አለባቸው፣ ስምምነቱ አደጋ ላይ ደርሷል ይላል። የዓለም አቀፍ ህብረተሰብ ተገቢ ድርሻው እንዲወጣ እንጠይቃለን ይላል። አጠር ያለ ሳምንታዊ መግለጫ ነው። ይህን በተመለከተ እንግዳ ይኖራል ከዚህ ፕሮግራም በኋላ ከትግራይ በቀጥታ ውይይት ይኖራል። ስለ ዛሬ የተጀመረው የህወሓት ካድሬዎች ስብሰባ እና ሌሎች ጉዳይ። ሌላ ተመልካቾች አብይ አንድ ነጥብ ለማስቆጠር ወደ ሆሳዕና የሄደበት ኮሎኔል በዛብህን መዘከር ነው፣ ማስታወስ ነው።
ኮሎኔል በዛብህ ሁሉም ወደ እንደያ አምሳያው ነው የሚሄደው። የሆነ ቦታ ሲሄድ የሱ የብሔር የሆነ ጀግና የሚለውን እሱ ስም ያነሳል። ከዛ ጭብጨባ ተቋርሶ ይመጣል። የሆነ ባህር ዳር ይሄዳል። የሆነ ነገር እንደዛ ነው። ኮሎኔል በዛብህ እና የሆሳዕና ልጅ የሀዲያ ልጅ ይላል። ኮሎኔል በዛብህ የኢትዮጵያ ልጅ ነው። የኢትዮጵያ ታዋቂ ፓይለት ነው። ከደርግ እስከ ኢህአዴግ ጊዜ የነበረው ኢትዮጵያ ሲያገለግል የነበረ ነው። በሙያው ፓይለት ነበር። ፓይለት ነው። 2 ጊዜ ተማረከ። በሁለተኛው አልተመለሰም። መጀመሪያ ተመለሰ፣ ኤርትራ ሲበታ ተያዘ። እንደገና መለሱት፣ በይቅርታ ተመለሰ። ከዛ እንደገና ሁለተኛ ሲሄድ በኢትዮ ኤርትራ ጦርነት ጊዜ በአስመራ ተመቶ ወደቀ። እሱ ተማረከ። ከዛ በኋላ አልተገኘም። አልጠየቀም። እንኳን ኤርትራ ሄዶ ሲመላለስ እንኳን በየነ ጴጥሮስን ይዞ ሄዶ እንኳን አልጠየቀም። አስከሬኑ ቢያንስ እንኳን ይዤ ልሂድ ብሎ እንኳን አልጠየቀም። እንደ እንትን ይመስላል። ይሄ ነውር ነው የሚመስለው። በዛ ሰዓት ምንም ችግር ያልነበረው ከሞተ ሞተ ነው። በህይወት ካለ ደግሞ በቃ በይቅርታ ስጡን በቃ ታርቀን የለ እንዴ ስጡን ተብሎ መመለስ ይቻል ነበር። በህይወት ካለ ያለ ግን አይመስለኝም። እዚህ መጥቶ ከሀዲያ ህዝብ ጋር ያገናኘዋል። ይሄ ሰው ከአንድ ብሔር ጋር ካገናኘውማ ምን ዋጋ ያለው? ዋጋ የለውም እኮ። ጀነራል መርዕድ ንጉሴ ኦሮሞ ናቸው አማራ ናቸው ምናምን ሰው ትዝ አይለውም። የማያውቀው ነገር የለም። ምን በደርግ ጊዜ እንደዚህ ሆኑ እንደዚህ ጀግና መከላከያ ኤታማዦር ሹም የነበሩ ናቸው ብሎ እንትን ያደርጓል። ከዛ ውጭ ግን ሌላ ትዝ አይለውም። እኔ ብሔራቸው አላውቅም። እኔ ምን ኃላፊነት እንደነበራቸው ግን አውቃለሁ። እኔ የኢትዮጵያ ሉዓላዊነት ለኢትዮጵያ ሉዓላዊነት የተሰዋ ሰው ከአንድ ብሔር ጋር የሀዲያ ሰዎች ሀዲያ ነው እና ለሀዲያ የሱ መስዋዕትነት እናንተ ታስቀጥሉታላችሁ ብሎ ደግሞ ያስጨበጭባል። እሱ ተሰውቷልና እናንተ ሄዳችሁ ትሰዋላችሁ ድጋሚ። እሱ የጀመረው እናንተ ታስቀጥላላችሁ። ምንድነው የጀመረው? እሱ የጀመረው እኮ የለም እኮ። ኮሎኔል በዛብህ ተሰዋ እንደሌሎቹ። እሱ ብቻ እኮ አይደለም የተሰዋው እኮ በኢትዮ ኤርትራ ጦርነት እኮ እሱ ብቻ አይደለም የተሰዋው። የቢተው በላይ ወንድም እኮ ተሰውቷል እኮ። ፓይለት ሄሊኮፕተር ሲያበር ቡሬ ግንባር እኮ ተመቷል እኮ ሄሊኮፕተር እሁድ ቀን ተመቷል እኮ። ስለሱ እና ትግራይ ሲሄድ ቢተው በላይ ወንድምን ሊዘክር ነው። እንደ ኢትዮጵያ ሆኖ ነው የሞተው። እዛ ላይ እንደ ትግራይ አይደለም የሞተው። የኢትዮጵያ አየር ኃይል ሆኖ የኢትዮጵያ ዳር ድንበር አስጠባቂ ሆኖ ኢትዮጵያ ፓይለት ሆኖ ነው የሞተው የተሰዋ ያኔ።